ምዕራፍ 3 የተሰራሁበት የማይምሻም ልጅነቴ እሳት ሳይነዳ ያበራም አለቃ ተወልደ መድህን ገብሩ በ1950 ዓመተ ምህረት በወርሃ መስከረም ነበር እንዳባ ጻማ ወረዳ ማይምሻም የተወለድኩት። አባቴ አቶ ገብረ መስቀል ተስፋ ማርያም፣ እናቴ ወይዘሮ አረጋይ ተክለ ሃይማኖት ሲሆኑ በግብርና የሚተዳደሩ ቤተሰብ ናቸው። አባቴና እናቴ እኔን ጨምሮ 3 ወንድምና 3 ሴቶችን ወልደዋል። አባቴና እናቴ እኔን ጨምሮ 3 ወንድና 3 ሴቶችን ወልደዋል። የተወለድኩበት ዘመን የእርሻ ሰብል ባንበጣ የወደመበት ጊዜ ስለነበር ገበሬውና ቤተሰቦቹ ከፍተኛ የተጎዱበት ወቅት ነበር። አንበጣ፣ ፈንጣጣ፣ ጦርነት የሶስትዮሽ ግንባር ፈጥረው በገበሬው ላይ የሚያደርሱት ጥቃት በኔ ትውልድም ደረሰ። የማይታለፍ ችግር የለምና ይህም ታልፎ አድጌ ለትምህርት ደረስኩ። የአንደኛ ደረጃ ትምህርቴን የጀመርኩት በማይምሻም መለስተኛ ሁለተኛ ደረጃ ትምህርት ቤት ነው። ትምህርት ቤቱ ደግሞ በአያቶቼ በእነ አለቃ ተወልደ መድህን ገብሩና በእሳቸው ዘመን የነበሩ ትውልዶች የተቋቋመ ትምህርት ቤት ነው። ከአቶ ገብሩ የተወለዱት 3 ወንዶች ልጆች አለቃ ተወልደ መድህን፣ አለቃ ተክለ ሃይማኖትና አቶ ገብረ ሕይወት ናቸው። አለቃ ተክለ ሃይማኖት የእናቴ አባት አያቴ ናቸው። ከ3ቱም ወንድማማቾች እጅግ ንቁና ባለ ራዕይ የሆኑት አለቃ ተወልደ መድህን የቤተ ክህነት ትምህርታቸውን በእንዳባ ጻማ ካጠናቀቁ በኋላ ለከፍተኛ ትምህርት ወደ ዋልድባ ሄደው ተምረዋል። በመጨረሻም በወልቃይት ትምህርታቸውን የተከታተሉት በአንድ ገበሬ መኖሪያ ቤት ውስጥ ሆነው ነው። ትምህርታቸውን ፈጽመው ወደ ማይምሻም ለመመለስ በሚዘጋጁበት ሰዓት በጸባያቸውና በእውቀታቸው የተማረከው ገበሬ አለቃን እንዲሁ በባዶ ሊሰናበታቸው አልፈቀደም። እናም እጅግ የሚወዳትን የሴት ልጁን የደመቀች እጅን ሊያስረክባቸው ወሰነ። ውሳኔው ለአለቃ ሲነገራቸው በታላቅ ደስታ ተቀበሉት። ከቤታቸው ሲወጡ አንድ ሆነው ለትምህርት የተሰማሩት አለቃ ተወልደ መድህን ውሃ አጣጫቸውን ይዘው 2 ሆነው ተመለሱ። ማይምሻም ውስጥ ጎጆ ቀልሰው መኖር እንደጀመሩ አንገታቸው ላይ ነቀርሳ ወጥቶባቸው ለሕክምና ወደ አስመራ ሄዱ። በወቅቱ በኢጣሊያ ቅኝ ግዛት ስር በነበረችው አስመራ በአንድ የስዊድን ሚስዮን የሕክምና ማዕከል በተደረገላቸው ሕክምና የዳኑት አለቃ ተወልደ መድህን የሕይወታቸው አቅጣጫ ባልጠበቁት ሁኔታ ተቀየረ። ከስዊድናውያን ሐኪሞችና ሚስዮናውያን ጋር በመልካም ሁኔታ የተግባቡት አለቃ በአውሮፓውያኖቹ ዕውቀትና ስልጣኔ እጅግ ተመሰጡ። ስዊድኖቹም የአለቃን ብስለትና ለዘመናዊ ትምህርትና ስልጣኔ ያላቸውን ጉጉት ተመልክተው የትምህርት ዕድል አመቻቹላቸው። ወደ ስዊድን አገር ሄደው ከመደበኛው ትምህርት በተጨማሪ የስዊድንኛ፣ ዕብራይስጥኛና ጣሊያንኛ ቋንቋዎችን ያጠኑት አለቃ ተወልደ መድህን አገር ቤት ሲመለሱ ኑሯቸውን አስመራ ላይ ለማድረግ ወሰኑ። በውሳኔያቸው መሰረት ወደ አገር ቤት ተመልሰው ባለቤታቸውን ወይዘሮ ደመቀችን ይዘው አስመራ ተመለሱ። አስመራ ውስጥ አዲስ ኑሮ መስርተው የኦርቶዶክስ እምነታቸውን ወደ ፕሮቴስታንት በመቀየር የስዊድን ወንጌላውያን ማህበር ኢቫንጀሊካል አባል በመሆን በሐዋርያዊ ተልእኮ ተሰማሩ። በአስመራ ቆይታቸው ካሳኳቸው አበይት ክንውኖች አንዱ ከሌሎች የአስመራ ሊቃውንት ጋር ተባብረውና ቡድኑን በሊቀመንበርነት መርተው መጽሐፍ ቅዱስን ከስዊዲሽ፣ ዕብራይስጥ፣ ግዕዝና አማርኛ ቋንቋዎች ጋር በማመሳከር ወደ ትግርኛ መተርጎማቸው ነው። ከዚህ በተጨማሪ ህልውና አምላክ በሚል ርዕስ በትግርኛ ያዘጋጁትን ሃይማኖታዊ መጽሐፍ አሳትመዋል። አለቃ ተወልደ መድህን ከማይምሻም ወደ አስመራ ተመልሰው ሲሄዱ ሚስታቸውና ልጆቻቸው ብቻ ሳይሆን የወንድሞቻቸውን አንዳንድ ልጆች ጭምር ይዘው ነበር የተጓዙት። ገብረአብ ቢያድግልኝንና ሕይወት ተክለ ሃይማኖትን። በአስመራው ሕይወታቸው 8 ልጆች ያፈሩ ሲሆን ሁሉንም ከወንድሞቻቸው ልጆች ጋር በኩልነት ማስተማር ችሏል። ታዲያ በአንድ ወቅት ወደ ትግራይ ለመመለስ ምክንያት የሆናቸው ነገር ተፈጠረ። እሱም ሁለተኛ ልጃቸው ሀጎስ ተወልደ መድህን በኋላ ላይ አፈ ንጉሥ ሀጎስ በሚማሩበት ትምህርት ቤት የኢጣሊያ ባንዲራ በሚሰቀልበት ጊዜ ለኢጣሊያ ሰንደቅ ዓላማ ሰላምታ አልሰጥም ብሎ በማመፁ ነበር። በዚህ ምክንያት ሀጎስ ሲታሰር አለቃ ተወልደ መድህን ቤተሰባቸውን ይዘው ወደ ትግራይ እንዲመለሱ ተወሰነባቸው። ወደ ትግራይ የተመለሱበት ዘመን አጼ ምኒልክ አርፈው ልጅ ኢያሱ በሞግዚት እየተረዱ የአገሪቱ መሪ የሆኑበት ዘመን ነበር። እንደተመለሱ በአድዋ ከተማ ትምህርት ቤት ለማቋቋም ጥያቄ ያቀረቡ። እምነታቸውን ወደ ፕሮቴስታንትነት መቀየራቸውን የተረዱት አስተዳዳሪዎችና የቤተ ክህነት ኃላፊዎች ህዝቡን በማስተባበር ተቃውሞ አቀረቡባቸው።
የነበራቸው ምርጫ በመኖሪያ ቤታቸው አካባቢ ተጨማሪ ቤት ተከራይተው በግል ማስተማር ነበር። ታዲያ የሚያስተምሩት ከወላጆቻቸው ፍቃድ ያገኙትን ልጆች ብቻ ነው። ስለዚህ አዲሱና ዘመናዊ ትምህርት ሁኔታ ማርኳቸው ብዙ ልጆች ለመማር ቢመጡም የመጀመሪያ ስራቸው ከወላጆቻቸው ፍቃድ ማግኘታቸውን ማረጋገጥ ነበር። ያለ ፍቃድ የመጡትን ወላጆቻቸውን አሳምነው አስፈቅደው እንዲመጡ ያደርጓቸዋል። ዘመናዊ ትምህርትን የማስፋፋት ራዕያቸው ይበልጥ ተግባራዊ የሚሆነው ብዙ ተማሪዎችን የሚያስተናግድ ትምህርት ቤት ሲከፍቱ መሆኑን የተረዱት አለቃ ተወልደው ወዳደጉበት እንደ አባ ጸሐማ ወረዳ ከተማ ወደ ህዳጋ አርቢ በመሄድ ትምህርት ቤት ለመክፈት ቦታ እንዲሰጣቸው ፍቃድ ጠየቁ። እጅግ የሚገርመውና የሚያስቆጨው ነገር ህዝቡ ሃይማኖታችንን ታበላሽብናል በማለት ተቃወማቸው። እርግጥ ነው አለቃ ተቃውሞ የገጠማቸው ገና ከጠዋቱ ከቤታቸውና ከቤተሰቦቻቸው ነበር። የወንድሞቻቸውን አንዳንድ ልጆች ወደ አስመራ ወስደው ለማስተማር በጠየቁበት ጊዜ ወንድማቸው አቶ ገብረሕይወት ነበሩ የመጀመሪያ ተቃዋሚ። የዕዳጋ አርቢ ህዝብም ዕዳጋ አርቢ ሐሌ ብሎ የሚቀድስ እንጂ ሀሁ ብሎ ዘመናዊ ትምህርት የሚማር አያስፈልጋትም በማለት በጽኑ ተቃወማቸው። በህይወታቸው ፈጽሞ ተስፋ የማይቆርጡት አለቃ ወደ ተወለዱበት ማይምሻም ገጠር በመሄድ ተመሳሳይ ጥያቄ ለህዝቡ አቀረቡ። እዚያም በወንድማቸው አቶ ገብረሕይወት ግንባር ቀደም አስተባባሪነት ህዝቡ መሬት አንሰጥም በማለት ተቃወማቸው። ይህን እንደተረዱ አለቃ በወላጆቻቸው ርስት ቤት ሰርተው ወላጆቻቸው የፈቀዱላቸውን ልጆች ብቻ ሰብስበው ዘመናዊ ትምህርት ማስተማር ጀመሩ። የትምህርቱን ጣዕምና ዋጋ ቀስ በቀስ ማጣጣም የጀመሩት የማይምሻም ነዋሪዎች ልጆቻቸውን መላክ ቀጠሉ። በሂደት የተማሪዎች ቁጥር እያደገ ስለመጣ ተጨማሪ ክፍሎች የማሰራቱ አስፈላጊነት ጊዜ የማይሰጥ ሆነ። እንደገና መሬት እንዲሰጣቸው ያቀረቡት ጥያቄ በጎ ምላሽ አግኝቶ በትግራይ ታሪክ በአጋመ ኢሮብ በአሊቴና ከተቋቋመው ዘመናዊ ትምህርት ቤት ቀጥሎ በማይምሻም በህዝብ የገንዘብ በጉልበትና የንብረት አስተዋጽኦ ዘመናዊ ትምህርት ቤት ተከፍቶ በስፋት ስራ ጀመረ። ከሳቸው ጥረት ጎን ለጎን አስመራ ወስደው ያስተማሯቸው ልጆቻቸውና የወንድም ልጆች በሰለጠኑባቸው ሙያዎች ህዝቡን ማገልገል ቀጥሏል። በነርስነት ሙያ በተለይ ደግሞ በአዋላጅነት የመጀመሪያዋ ተመራቂ የሆኑት ወይዘሮ ህይወት ተክለሃይማኖት ማዕከላቸውን አድዋ አድርገው በተለያዩ የትግራይ ከተሞች እየተዘዋወሩ የህክምናና የማዋለድ ስራ ላይ ተሰማሩ። ይህንን የሚያደርጉት በበቅሎ ከቦታ ቦታ እየተንቀሳቀሱ ነው። ከአድዋ መቀለ ድረስ በበቅሎ እየተጓዙ የራስ ስዩም መንገሻና የመኳንንቶቻቸውን ሚስቶች በማዋለድ የሰሩበት ጊዜ ብዙ ነው። በተመሳሳይ ትምህርት አስተዳደር ተምሮ የተመረቁት አቶ ገብረአብ የእውቁ ኢኮኖሚስት የዶክተር ንዋይ አባት ወደ አዲስ አበባ በመሄድ በትምህርት ሚኒስቴር በከፍተኛ ኃላፊነት ተመድበው ማገልገል ቀጠሉ። የማይምሻም ትምህርት ቤት ተገንብቶ ስራ እንደጀመረ ቀስ በቀስ ከአጉል እምነት ተላቆ የትምህርት ጥቅም የገባው ህብረተሰብ ልጆቹን መላክ ጀመረ። አንፈልግም ብለው ተቃውሞ የነበሩት የዕዳጋ አርቢ ከተማ ወላጆች ልጆቻቸውን ወደ ማይምሻም ልከው ለማስተማር ወሰኑ። ከዕዳጋ አርቢ ብቻ ሳይሆን ከመላው የእንደ አባ ጸሐማ ወረዳ ቀበሌዎች ከኢፈሮም፣ ነበለት፣ ፈረስማይ፣ ጻይ፣ ማይቅነጣል፣ ወርቃምባ ልጆችና ታዳጊ ወጣቶች ስንቃቸውን ይዘው ወደ ማይምሻም በመምጣት የትምህርትን እድል አገኙ። አለቃ ተወልደ መድን ዘመናዊ ትምህርት እንዲስፋፋ ከማድረጋቸው ሌላ የመጽሐፍ ቅዱስ ትምህርት በትግርኛ እንዲሰጥ ያደረጉ የመጀመሪያው ሰው ናቸው። በማይምሻም ቤተክርስቲያን ካህናቱ ፈቅደውላቸው በቅጥሩ ለሚሰባሰቡ ምዕመናን አውደ ምህረቱ ላይ ቆመው ዘወትር የእግዚአብሔርን ቃል በትግርኛ በማስተማር በህዝብ ውስጥ ጠልቀው ገቡ። የማይምሻም ትምህርት ቤት መሰረት መያዙን የተረዱት አለቃ ተወልደ መድን በዕዳጋ አርቢ ትምህርት ቤት እንዲሰራ ካገዙ በኋላ ወደ አድዋ ሄደው ዘመናዊ ትምህርት ለማስፋፋት ጥረት በሚያደርጉበት ጊዜ ብዙ ፈተናዎች ተጋርጠውባቸዋል። የአካባቢው የቤተ ክህነት ሰዎች እምነታችንን የሚጻረር ሃይማኖት እያስፋፋ ነው ብለው ከሰዋቸው እስከ የሞት ፍርድ ድረስ ተፈርዶባቸዋል። እንደ ድል ሆኖ በወቅቱ ልጅ ኢያሱ ከስልጣን ተባረው ራስ ተፈሪ መኮንን አልጋወራሽ ሲሆኑ ማንኛውም የሞት ፍርድ አልጋወራሹ ሳያውቁት እንዳይፈጸም የሚል ህግ በመውጣቱ አለቃ ከሞት ተርፈዋል። በመጨረሻም የፍርዱ ውሳኔ ለጃንሆይ ቀርቦ ውድቅ በመደረጉ አለቃ ተወልደ መድን እንደ አዲስ ተወልደው ለመኖር ችለዋል። ልጃቸው ሀጎስ ተወልደ መድን አዲስ አበባ በመሄድ በአጼ ኃይለ ሥላሴ መንግስት በኃላፊነት ለመስራት በመብቃታቸው የአፈ ንጉስነት ማዕረግ አግኝተዋል። በእሳቸው አማካይነት ከአጼ ኃይለ ሥላሴ ጋር በተደጋጋሚ ለመገናኘት እድሉን ያገኙት አለቃ ዘመናዊ ትምህርት እንዲስፋፋ አበክረው ይነግሯቸው ነበር። እሳት ሳይነድ አያበራም በሚለው አባባላቸው የሚታወቁት አለቃ የሰው ልጅ ካልተማረ ብርሃን አያገኝም፣ ካልነደደ ካልተማረ ጨለማ ውስጥ ይኖራል በማለት
ደጋግመው ሲያስረዱ ኖረዋል። ስለዚህ ከጨለማ እንድትወጡ ብርሃን እንድታገኙ ልጆቻችሁን አስተምሩ በማለት በተደጋጋሚ መክረዋል። ከጊዜ በኋላ ምክራቸው ሙሉ ለሙሉ በመቀበል ልጆቹን ወደ ትምህርት ቤት የላከው የእንዳባ ጸሐማ ሕዝብ የተማሩት ልጆቹ ሥራ ይዘው ስለደገፉት ድህነት ከወረዳው ሙሉ ለሙሉ የተወገደበት ሁኔታ ተፈጥሮ ነበር። ማንኛውም ነገር በማስገደድ ሳይሆን በማሳመን መተግበር እንዳለበት ጽኑ እምነት የነበራቸው አለቃ ተወልደ መድን በተለይ ለሕፃናት አስተዳደግ ልዩ ትኩረት ሲሰጡ ኖረዋል። በልጆች ፊት ምንጊዜም ቢሆን ሰናይ ተናገሩ፣ ስድብ፣ ሐሜትና ክፉ ሐሳብ ሲኖራችሁ ሕፃናት በሌሉበትና በማይሰሙበት ሁኔታ አድርጉት በማለት ይመክሩ ነበር። በበዓላት መስራት ኃጢአት እንዳልሆነ ሕዝቡን በማሳመን የአካባቢው ሕዝብ የሥራ ባህል እንዲያድግ አድርገዋል። በአንድ ወቅት በስተርጅናቸው ልጃቸው አፈ ንጉሥ ሀጎስ ያዘጋጁትን የአባታቸውን ታሪክ የያዘ መጽሐፍ ወስደው ታሪክህን በዚህ መጽሐፍ አስፈሬዋለሁ፣ እንግዲህ አስተያየት ስጥበት አሏቸው። አለቃ ተወልደ መድን ግን የኔ ታሪክ በክርስቶስ ዘንድ ተጽፏል በማለት የመጽሐፉን ረቂቅ ቀደዱት። ሊቀ አለቃ ተወልደ መድን ዝነኛውን ደራሲ ስብሐት ገብረ እግዚአብሔርን፣ ዕውቁን ሳይንቲስት ዶክተር ተወልደ ገብረ እግዚአብሔርን፣ ሚኒስትርና ፖለቲከኛ ነጻነት አስፋውን እንዲሁም ዕውቁን የፊዚክስ ሳይንቲስት ትርፉ አስፋውና የመሳሰሉትን የልጅ ልጆች አፍርተው በ104 ዓመታቸው ነበር ከዚህ ዓለም የተለዩት። ወንድማቸውና የለውጥ ሐሳብ ደጋፊያቸው የሆኑት አያቴ አለቃ ተክለ ሃይማኖት ገብሩም በ105 ዓመታቸው ያረፉት። ይህንን ታሪክ ስትመግብ ያሳደገችኝ እናቴ ወይዘሮ አረጋይ ተክለ ሃይማኖትም በ2016 ዓ.ም 100ኛ ዓመቷን አክብራ በዕድሜ ምክንያት አርፋለች። እንግዲህ በእንደዚህ አይነት መሰረት በታነጸ ቤተሰብ መሃል ያደግኩት እስከ 8ኛ ድረስ የተማርኩት በአያቶቼ በተሰራው የማይምሻ መለስተኛ ሁለተኛ ደረጃ ትምህርት ቤት ሁሌም ጧት በመጀመሪያው ክፍለ ጊዜ መጽሐፍ ቅዱስ እንማር ነበር። የመጽሐፍ ቅዱስ መሰረታዊ አስተምሮ ደግሞ አትዋሽ፣ አትስረቅ፣ አታመንዝር፣ ባልንጀራን እንደራስ ውደድ፣ ታላላቆችን አክብር የሚሉ ቁም ነገሮችን ያስጨብጣል። ሕፃናት ወደኔ ይመጡ ዘንድ አትከልክሏቸው በማለት ያስተምራል። ምናልባት የአለቃ ተወልደ መድን በልጆች ፊት ምንጊዜም ሰናይ ተናገሩ የሚለው ትምህርትና ሕፃናት ወደኔ ይመጡ ዘንድ አትከልክሏቸው የሚለው የመጽሐፍ ቅዱስ የሥነ ምግባር አስተምሮ ተጽዕኖ አሳድሮብኝ ሳይሆን አይቀርም ሕፃናቱን ከሳል ምሽግ ለማስወጣት የወሰንኩት። ለዚህ ነው ከናቅፋ ግንባር እንድባረር ውሳኔያቸውን ሲያሳውቁኝ በደስታና በጸጋ የተቀበልኩት። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።